ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የዓለም ባንክ ኢትዮጵያን ጨምሮ ከሰሃራ በታች ያሉ የአፍሪካ ሀገራትን የእድገት ትንበያ ከፍ አደረገ። ከሰሃራ በታች ያሉ የአፍሪካ ሀገራት በዚህ ዓመት ፈጣን የሆነ 3.8% እድገት እንደሚያስመዘግቡ የዓለም ባንክ አስታወቀ። ፖሊሲ አውጪዎች የዋጋ ንረት ለማረጋጋት የወሰዱትን እርምጃ እንደ አንድ ምክንያት ያቀረበው የዓለም ባንክ በሚቀጥሉት 2 ዓመታት ውስጥ እድገቱ እንደሚቀጥልም ጠቁሟል። እድገቱ በሚያዝያ ወር ከነበረው 3.5% የጨመረው እንደ ኢትዮጵያ ባሉ ሀገራት የውጭ ምንዛሬና የዋጋ ንረትን በማረጋጋትና የወለድ ቅነሳ በመከናወኑ ነው ሲል ባንኩ በየ2 ዓመቱ በሚያወጣው የአፍሪካ ፑልስ ዘገባው አመልክቷል። ሮይተርስ የዜና ወኪል እንደዘገበው እነዚህ ምቹ ሁኔታዎች የግል ፍጆታና ኢንቨስትመንት እንዲጨምሩ ያደረጉ ነው ሲልም ባንኩ በሪፖርቱ አስፍሯል። በሚቀጥሉት 2 ዓመታት ውስጥ ዓመታዊ አማካይ እድገት ወደ 4.4% ከፍ እንደሚል ባንኩ ገልጿል። ይህም 4.3% ከነበረው የመጀመሪያው ትንበያ ከፍ ያለ ይሆናል። የዓለም ባንክ ከቀጠናው 47 ሀገራት መካከል የ30 ሀገራት ምጣኔ ሀብት እድገት ትንበያ ከፍ ተደርጎ ተሻሽሏል ሲል በሪፖርቱ አመልክቷል። አማካይ የዋጋ ግሽበትም ከ4% ያነሰ ነው። ከዚህ በተጨማሪ ደግሞ ከአሜሪካ ዶላር አንጻር ተዳክመው የነበሩ አብዛኞቹ መገበያያ ገንዘቦች አሁን አገግመው ተረጋግተዋል ሲሉም በዓለም ባንክ የአፍሪካ ዋና ኢኮኖሚስት አንድሪው ዳባለን ለመገናኛ ብዙኃን ተናግረዋል። በቀጠናው ትልልቅ ምጣኔ ሀብት አላቸው ከሚባሉት መካከል የሆኑት የኢትዮጵያና የናይጄሪያና የአይቮሪ ኮስትን የምጣኔ ሀብት እድገት ትንበያዎችን ባንኮችን አሻሽሏል። የዜጎች ገቢ በዚህ ዓመትና በሚቀጥሉት 2 ዓመታት በፍጥነት ያድጋል ሲል የዓለም ባንክ ማስታወቁን ሮይተርስ የዜና ወኪል ዘግቧል። ሪፖርቱ አክሎም የምጣኔ ሀብት ከ10 ዓመታት ተከታታይ መዳከም በኋላ ቀስ በቀስ ማገገሙን የሚያመለክት ቢሆንም መልሶ ማንሰራራቱ በአስተማማኝ ሁኔታ የጸና አይደለም ሲልም አስታውቋል። የቀጠናው ምጣኔ ሀብት በአሜሪካ ፕሬዝዳንት ዶናልድ ትራምፕ ፖሊሲዎች ምክንያት በተፈጠረ የንግድ አለመረጋጋት የተፈተነ መሆኑን ገልጿል። በተጨማሪም ከፍተኛ የብድር ጫናና በሚሊዮን የሚቆጠሩ ወጣቶች ሥራ አጥነት ለአካባቢው ሀገራት ስጋት መሆኑን ጠቁሟል። በዩናይትድ ስቴትስ እና በአፍሪካ ሀገራት መካከል ያለው ቁልፍ የንግድ ስምምነት የሆነው አጎዋን በተመለከተ የንግድ ተግዳሮቶች አሁንም በጉልህ ይታያሉ። ይህ እንዴት እንደሚፈታ አናውቅም፣ ብዙ ድርድሮች እየተደረጉ ነው ሲል በዓለም ባንክ የአፍሪካ ዋና ኢኮኖሚስት አንድሪው ዳባለን ተናግረዋል። የዓለም ባንክ መንግስታት አነስተኛና መካከለኛ ኩባንያዎችን ለማጎልበት የንግድ ሁኔታን በማሻሻል የሥራ ዕድሎችን በመፍጠር ላይ እንዲያተኩርም አሳስቧል። በዓለም ባንክ የአፍሪካ ዋና ኢኮኖሚስት አንድሪው ዳባለን እነዚህ ስራዎች ጥሩ ደመወዝ የሚያስገኙና አስተማማኝ ሕይወት የሚፈጥሩ መሆንም አለባቸው ብለዋል። አክለውም በሀገሪቱ ውስጥ ከሚፈጠረው የሥራ ዕድል 3/4 የሚሆነው መደበኛ ባልሆነ ዘርፍ እንደሆነም ጠቁመዋል። የሥራ ዕድል አለመኖርና ሌሎች ቅሬታዎች ካለፈው ዓመት ጀምሮ በኬንያ፣ በናይጄሪያ እና በማዳጋስካር ወጣቶች የተመሩ ህዝባዊ ተቃውሞዎችን ቀስቅሰዋል። ይህ ፖሊሲ አውጪዎችም ያለባቸውን ፈተና ያሳያል። እነዚህ ችግሮች አለመፍታት የሚያስከትለውን መዘዝ ለማስላት አስቸጋሪ ነው። ምልክቶችን ማየት እየጀመርነው ይመስለኛል ብለዋል አንድሪው ዳባለን። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።